ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? በወቅታዊ ጉዳዮች ዙሪያ ቆይታ እንድናደርግ የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና የህዝብ ግንኙነት ኃላፊ የሆነው ዶክተር አብደላ እንድሪስን አግኝቼዋለሁ። እንድትከታተሉን በአክብሮት ጋብዛችኋለሁ። መልካም ቆይታ። ዶክተር አብደላ ለቃለ ምልልሱ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እንዴት ነህ? አመሰግናለሁ። እንዴት አለሽ? በጣም አመሰግናለሁ። በወቅታዊ ጉዳይ ዙሪያ እንዲሁም በትግሉ ዙሪያ ቆይታ እናደርጋለን። በመጀመሪያ ግን ጥያቄን ወደ ወቅታዊ የትግል መረጃዎች ላድርገው። በሸዋ ቀጠና ያሉ የትግል እንቅስቃሴዎች ምን ይመስላሉ? መልካም አመሰግናለሁ። በጣም እንዳልሽው አገዛዙ በሸዋ ቀጠና ከሰሞኑ ሰፊ የሆነ እንቅስቃሴ እያደረገ ነው። በተለይም የአማራ ፋኖ ሸዋ ቀጠና በሚንቀሳቀስባቸው ቀጠናዎች ኦልሞስት ለአንድ ወር የሚጠጋ ሰፊ ዘመቻ ምናልባትም እንደው ያለማጋነን ከ15 ክፍለ ጦር በላይ በኮር ደረጃ አሰልፎ እንቅስቃሴ እያደረገ ነው። በተለይም የአማራ ፋኖ ሸዋ ቀጠና የሚንቀሳቀስበት አንዱ ትልቁ ቀጠና የከሰም ክፍለ ጦር የሚንቀሳቀስበት ነው። በተለይም በምንጃር ሸንኮራ ወረዳ፣ በበረሃት ወረዳ፣ ሀገረ ማርያም እና አሳግርት ወረዳ ላይ አለኝ የሚለውን ኃይል ሁሉ ተጠቅሞ እንቅስቃሴ አድርጓል። በጣም በማስ ታይቶ በማይታወቅ ሁኔታ እንቅስቃሴ አድርጓል። በተለይ ምንጃር ሸንኮራ የከሰም ክፍለ ጦር ነበልባል ብርጌድ የሚንቀሳቀስበትን ቀጠና አሰሳለሁ በሚል ያለውን ኃይል ሁሉ እንዳልኩሽ ቅድም በኮር ደረጃ ነው አሰማርቶ የመጣው። ሙከራ አድርጓል። ቅሉ ምናልባት በውጤት ደረጃ ሲቃኝ የመጣ ነገር ባይኖርም ግን ሙሉ በረሃትን የማሰስ እዛ አልሳካ ሲለው ንጹሐንን የመጨፍጨፍ የመግደል በተለይም በቅርብ በተለምዶ ኦሮሚያ ክልል የሚባለው እና የኦሮሞ ማህበረሰብ ከአማራው ጋር አብሮ የሚኖርበትን አካባቢ በርካታ ንጹሐን ጨፍጨፍ በርስ ግጭት እንዲቀሰቀስ ጥረት አድርጓል። በተለይ ምንጃር ሸንኮራ አካባቢ ምንድነው አዋሳኞቹን ጭምር በርካታ ንጹሐንን ብሏል። በዛም በጣም ልብ ሰባሪ ድርጊት ተፈጽሟል። ሀብት ዘርፏል። ይሁንና በወገን በኩል በተሰጠ አጸፋ የተመከተበት ሁኔታ ነው ያለው። ዛሬን ጨምሮ እንዲሁ በአንድ ወር የዘለቀ ነው እሱ። ይሄም የምልሽ በበረሃት ወረዳ በሁሉም አካባቢ እንቅስቃሴ አድርጎ ነበር። አሁንም በዚህ ሰዓት ሰፊ እንቅስቃሴ አለ። ያለውን ኃይል ጭምር በኮር ነው እዚህም እንግዲህ ከዛ ሞክሮ እያሰሰ ያለው። ምናልባት እዚህም የተሳካ አይደለም። በርካታ ኃይሉን አጥቷል። በምንጃር ሸንኮራም ቅድም እንዳልኩሽ በነበልባል ብርጌድ በርካታ ኃይሉን የተመታበት በደፈጣ በጣም ብዙ ዋጋ የከፈለበት ነው። በቁስም በሰብአዊ ሀብትም ማለት ነው። በረሃት ወረዳም ይኸውን የሆነው በተለይ በተለምዶ 07፣ 05፣ 04፣ 03 እና ሌሎች ቀበሌዎችን ጭምር እዛ እንቅስቃሴ በማድረግ እየተመታበት ሁኔታ ነው ያለው ማለት ነው። አሁን በዚህ ሰዓትም እዛ ከፍተኛ ትንቅንቅ እየተደረገ ያለበት ሁኔታ ነው ያለው። ሶስተኛው በአሳግርት ወረዳ በተለይም ክፍለ ጦር ይመስላል እሱ እና ሌሎችም ክፍለ ጦር የተደመረውበት ፊታውራሪ አስማረ ዳኜ ብርጌድ የሚገኝበትን ለማሰስ የቀበሌዎች ለመውጣት ጥረት አድርጎ ነበር። በዚህ ሰዓትም እሱ ውጊያው እንደቀጠለ ነው። ይሄ እንግዲህ ከሳምንታት በላይ ተካሂዷል። አሳግርት ወረዳ አሳግርት ከተማን ጨምሮ በዛም በርካታ ኃይሉ ተተኳሽ ጭምር የተገኘበት ነው። በርካታ ሀብት ተተኳሽ እንዲሁም በትጥቅም በስንቅም ብዙ ንብረት የተገኘበት በርካታ ኃይል የተሰሰበት ዋጋ የከፈለበት ነው። አሁንም በዚህ ሰዓት አፍላ ጦርነት አለ ማለት ነው። ይሄ አሳግርት ወረዳ ላይ ኦልሞስት በሙሉ ቀበሌዎቹ በሚባል ደረጃ እንቅስቃሴ የተደረገበት ነው። ሌላው ሀገረ ማርያም ከሰም ወረዳ እሱም እንግዲህ በበርካታ ቀበሌዎች ላይ የአገዛዙ ኃይል እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው። ይሁንና በወገን በኩል እየተመከተ ያለበት ሁኔታ ነው ያለው። በተጉለት በኩልም በዚህ ከደብረ ብርሃን ዙሪያ አንጎላ፣ ጣራ፣ ባሶና ወረና የሚባሉ ቀበሌዎች ከዚህ ከአሳግርት ጋር የሚዋሰኑ ከአንኮበር ጋር ወረዳ ጋር የሚዋሰኑ ቀበሌዎች አሉ። እዛም ላይ ሰፊ እንቅስቃሴ እያደረገ ነው አገዛዙ። ግን በውጤት ሲለካ ዋጋ እየከፈለ ያለበት ሁኔታ ነው ያለው። በሌላ መንገድ የአማራ ፋኖ በሸዋ የሚንቀሳቀስበት መንዝና ግሼ ቀጠና ማጀት ያንጾኪያ ምንድነው እና እንዲሁም
ኤፍራታ ግድም አንጾኪያ ገምዛ በከፊል የሚንቀሳቀስበት ነው። እዛም እንዲሁ እንቅስቃሴ እያደረገ ነው። በተለያዩ ቀበሌዎች ላይ በተለይ ኤፍራታ ግድም ባሉ ቀበሌዎች እንቅስቃሴ እያደረገ ነበር። እዛም ዋጋ ከፍሏል። ሌላው እና ትልቁ ሰሞኑን የነበረው ጀብዶ የተፈጸመበት በመንዝና ግሼ አውራጃ ግሼ ራቤል ከተማ ላይ አገዛዙ በሰፊው መሽጎ ነበር። እዛ አካባቢም ወገን እሱ ከመንቀሳቀሱ በፊት ሄደው የጥምር በተለይም በቅርቡ የተመሰረተው አፋብኃ የእሱ አካል የሆነው አንደኛ አፄ ይኩኖ አምላክ ክፍለ ጦር የተወሰኑ ሻለቆች ከዛው ይፋት አካባቢ የሚንቀሳቀሱ፣ ሌላው 7 ክፍለ ጦር እንደዚሁ የተወሰኑ ሻለቆች እንዲሁም ደግሞ የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና የሚንቀሳቀሰው ልጅ ኢያሱ ኮር የጎፍ ክፍለ ጦር እንዲሁ ከሱ የተውጣጡ ተሐድሶ በማድረግ የጋራ ጥምር ኦፕሬሽን ራቤል ከተማ ላይ በሰፊው ተወስዶ በርካታ ያገዛዙን ኃይል መደምሰስ ተችሏል። እንዲሁም መበተንም የተቻለበትና በተለይም አገዛዙ በከፍተኛ ሁኔታ ዋጋ የከፈለበት ሁኔታ ነው ያለው። ሌሎችም የመንዝ መሀል ሜዳ ዙሪያ ያሉ ቀበሌዎች ይሄ መንዝጌራ የሚባለው ማለት ነው በሰፊው እንቅስቃሴ በአገዛዙ ላይ ያደረግንበት ነው። እሱም ባይወጣ እኛ እየወጣን ዋጋ እንዲከፍል የተደረገበት ነው። ሌላው በመርሃቤቴ ቀጠና የሚንቀሳቀሰው ክፍለ ጦራችን እሱም በተመሳሳይ በፈቃዱ በላይ ክፍለ ጦር ደራ አካባቢ ከሚዳ ኦሮሞ ቀጥሎ የሚንቀሳቀሰው እሱ ላይም ያለ ኃይሉን በመሰብሰብ እንቅስቃሴ ያደረገበት ሁኔታ ነው ያለው። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በፈቃዱ በላይ ክፍለ ጦር እሱም ከፍተኛ ትንቅንቅ አድርጓል። አገዛዙ ለመጨረስ በሚል በተለይም የኦሮሞና የአማራ ማህበረሰብ በጋራ የሚኖሩበት ቀጠና ነው። ያን ቀጠና በማጽዳት ኦሮሚያ ልዩ ኃይል አድማ በታኝ ከፊት በማድረግ የኦሮሞ ሚሊሻዎችን ከሌላ ቦታ ጭምር በማምጣት ጥረት አድርጎ ነበር። ይሁንና አልተሳካም። እዛም በከፍተኛ ደረጃ ለወራት ከአንድ ወር በላይ በፈጀ ውጊያ በአገዛዙ ላይ ከፍተኛ ድል እየተመዘገበበት ነው። በሌላ በኩል እንደዚሁ በመርሃቤቴ አካባቢ የሚንቀሳቀሰው የነበረው ናደው ክፍለ ጦርም እንደዚሁ የአገዛዙ ሲያስጨንቅ ሲፈትን የከረመበት ሁኔታ ነው ያለው። እንዳጠቃላይ ሲታይ አገዛዙ በሸዋ ቀጠና በሰፊው እንቅስቃሴ እያደረገና ግን ደግሞ በውጤት ደረጃ ሲመዘን የከሰረበት ነው ብሎ መውሰድ ይቻላል። ይሄን ማለት የሚቻለው ከድል ዜና አንጻር። አመሰግናለሁ ዶክተር አብደላ። አፋብኃ ከተመሰረተ ወዲህ አልተገናኘንም። ከድርጅቱ መመስረት በኋላ በሰራዊት ውስጥ ያለው መነቃቃት የትግል ሁኔታ ምን ይመስላል? አመሰግናለሁ። ምናልባት ቅድም ያልጨመርኩልሽ አንዱን ክፍለ ጦር ወደ መዘርዘር አድርጌ አላስቀመጥኩም። እሱንም ጨመር ለማድረግ ነው። ነጎድጓድ ክፍለ ጦር የደብረ ብርሃንና ዙሪያ የሚንቀሳቀሰው ቅድም እንዳልኩሽ ባሶና ወራና እና ጫጫ ላይ እሱም ከፍተኛ ጀብዱ ሲፈጽም ነው የከረመው። እንዳ ሚሊሻን እንዲሁ የማውጣት የማስከዳት እና አገዛዙን ፊት ለፊት በመግጠም የመታበት ሁኔታ አለ። ይሄን ለመጨመር ነው። በሌላ መንገድ አፋብኃን የተመለከተ ጥያቄ ላነሳሽልኝ። አፋብኃ እንግዲህ በትልቁ የአማራ ሕዝብ ምንድነው የበኩር ልጅ ሆኖ የመጣ አንድ ትልቅ ድርጅት ነው። እሱ ከተመሰረተ ወዲህ በሰፊው በጣት ወገን ከፍተኛ ውስጥ እየከተተ ነው። አገዛዙ 24 ሰዓት በስብሰባ የሚያሳልፍበት የአገዛዙ የመረጃና ደህንነት ሰዎች በብዙ ተጨንቀው የተለያየ ሀሳብ ሲሰነዝሩ በተለይም እንዴት ይሄን ያህል ጉዞ ተጉዘው ይሄን ያህል የአማራ መሬት አቆራርጠው ይሄ ነገር እንዴት ተግባራዊ የሆነ የሚል እርስ በርስ መተማመን የጠፋበት በአገዛዙ ሰራዊት በኩልም ትልቅ ጭቅጭቅ የፈጠረ በፖለቲካ አመራሩን በኩል አለመተማመንና እርስ በርስ መወነጃጀልን ያስከተለ ድርጅት ነው። እሱ ከመጣ ወዲህም በህዝባችን ትልቅ እፎይታ ትልቅ ደስታውን እየገለጸ ነው። ማህበረሰባችን ሰራዊታችን ውስጥ ያለው ደስታ ልነግርሽ አልችልም። በትልቁ ድል ሳንዋጋ ጭምር አገዛዙን እያርበተበት ነው፣ እያንቀጠቀጥ ነው ያለበት ሁኔታ ነው ያለው። ምናልባትም አሁን ባለው ሁኔታ በበርካታው በተለይ በተወሰነ ጊዜ አሁን ወደፊት የሚከናወኑ ማለት ነው በርካታ ያገዛዙ ካድሬ ብቻ ሳይሆን ምንድነው የወታደራዊ አመራር ሌሎችም የመረጃና ደህንነት ጭምር አፋብኃን እየናፈቁ የመግባት ፍላጎት አሳይተዋል። የመክዳት አገዛዙን አንድነቱን በተለይም አማራ የሆነ ሁሉ
አገዛዙ ላይ ያሉ ሰዎች ጭምር ተደምመው እንደዚህማ ከሆነ የሚል በብዙ ደስታቸውን ይገልጻሉ። ወደውም ሳይወዱ ዳነት ሪካርዳቸው ነው ለመሰረዝ ብዙ ጥያቄዎች እናያለን። ፍላጎቶችም እያየን ያለ ነው። በሰራዊቱ በኩል የመዋጋት ግዳጅ የመፈጸም አንድ የመሆን የጀግንነት ሆነው በእጅጉ የጎላ ነው። በእኛም በኩል አሁን ባለው ሁኔታ በጣም በብዙ እየሰራንበት ያለ ነው። ኢቭን ቅድም ለመግለጽ እንደሞከርኩት የጋራ ኦፕሬሽን ጭምር አንድ ድርጅት ነን በሚል ለምሳሌ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የሚንቀሳቀሰው ጋር የአማራ ፋኖ በወሎ ቤት አማራ የጎፍ ክፍለ ጦር እነዚህ ጎረቤት ነበሩ። እነዚህ ኩታ ገጠም ሆነው የሚሰሩ ናቸው። የደቡብ ወሎ ጫፍና የሰሜን ሸዋ በተለምዶ ጫፍ ግሸራቤልና እዛ አካባቢ የሚንቀሳቀሱት በቀጥታ አንድነቱ ሲመጣ አንድነታቸውን በተሐድሶ መልክ በማክበር ደስታቸውን በመግለጽ የቀጣይ ድርጅታዊ አንድ ትዕዛዝ እንዲወርድ በመፈለግ እንዳልኩሽ ቅድም ግሸራቤል ላይ መሽጎ የነበረውን አገዛዝ ላይ ከፍተኛ የሆነ ጥቃት ሰንዝረዋል። የጋራ ወታደራዊ ኦፕሬሽንም ተጀምሯል። ይሄ የሚያሳየው አማራ ወደ አይቀሬ ማሸነፉ አማራው ለዘመናት ተሰርቶበት የነበረው የልዩነት ምንድነው ዶሴ የተቀደደበት እየተቃጠለ ያለበትና አገዛዙ ይተማመንበት የነበረው የከፋፍለ ግዛ ግዛት የከፋፍለ ግዛ ስትራቴጂ እየከሸፈ ያለና ምናልባትም አማራ ላይቀሬው ድል ጫፍ መድረሱን የሚያመለክት ነው። በርካታ በደረጃ ከመዘናቸው በእጅጉ በዲያስፖራውም በማህበረሰቡም በሰራዊቱም በአመራሩም በከፍተኛ ደረጃ የሆነ መነቃቃትና የግዳጅ መፈጸም አቅሙ እንዲሁም ደግሞ የመደገፍና የመደጋገፍ አቅማችን የጨመረበት ሁኔታ እንዳለ ለመጠቆም ነው። አመሰግናለሁ። ዶክተር አብደላ እንግዲህ ከሸዋ ቋራ መሄድ እጅግ በጣም ከባድ ነው፣ ሩቅም ነው። ፋኖች ዓላማቸውን ለማሳካት የሄዱበትን ጥግ የመስዋዕትነት ጥግ እንዴት አየኸው? እውነት ነው። ዝም ብሎ በቀናነት ላየው ሰው በጣም ከባድ ነው። እንዳልኩሽ የተሰራውም ሴራም የሴራ ጉንጉኑ ቀላል አይደለም። ያለፉት 50 ዓመትና በላይ የተሰራ ጉንጉን አለ። ከሸዋ ብቻ ሳይሆን ሸዋ እንደውም የተሻለ ነው። እንዳልሽው ከወሎ ጫፍ አለ እኮ ከወሎ ጫፍ ምንድነው ከአማራ ግዛቶች የተንቀሳቀሱ እኮ አሉ። ከዚያ ተነስተው እኮ ሙሉ ወሎን ነው የምልሽ ሙሉ ወሎን አቋርጠው ሸዋን አቋርጠው ጎጃምን አቋርጠው ጎንደርን ኢቭን ጨርሰው ወደ ጠረፍ አካባቢ ነው የተገናኙት እነዚህ ሰዎች። በሌላ መንገድ የሸዋውንም ካመጣሽው እንግዲህ ትልቁ ረጅሙ የሚባለው ከናዝሬትና ሞጆ ጫፍ ነው። ከሰም ክፍለ ጦር ከዚያ ጫፍ ተነስተሽ ከሞጆ ጫፍ ዞረሽ ፊት ለፊት በአዲስ አበባ አይደለም ዞረሽ ሙሉ ሸዋን ረግጠሽ ነው የምትሄጂ። ይሄ ማለት ሙሉ ሸዋን ረግጠሽ ወሎ ጫፍን ረግጠሽ ጎጃምን ረግጠሽ ጎንደርን ረግጠሽ ነው ከሸዋ የምትነሺው። በሌላ መንገድ የጎጃሞቹ ደግሞ ይሄንን ሲያደርጉ ትልቅ ኃላፊነት አለባቸው። ዝም ብለሽ ካየሽው እነዚህ ሁለት ወንድሞቻቸውን የደከሙ በአገዛዙ በብዙ የሚፈልጋቸው ምናልባትም የአማራን ሕዝብ የነገ ዕጣ ፈንታ የሚወስኑ መሪዎችን ኃላፊነት ወስዶ መቀበል የጎጃሙን ቀላል አይደለም። የጎጃም ወንድሞቻችን አጅበው ጎንደር ገብተው የጎንደሩ ደግሞ ጠፍ ድርብ ነው። ይህን ይዘው አሁንም ወደ ጎንደር ጫፍ ሄዶ መመስረት ትልቅ ነው ካየሽው። ነገር ግን ከአማራነት የመስዋዕትነት ወይም ደግሞ ከአማራ ከሚደርስበት ሰቆቃና በደል አንጻር ካየሽው ደግሞ የፋኖ የመፈጸም አቅም ምናልባትም ራስን እስከ መስጠት እንደሆነ በግልጽ ያሳየ ነው። ለምሳሌ እነኚህ መሪዎች ሲሄዱ ህይወት አስይዘሽ ነው። ምናልባት ሰፊ መሬት ልታገኝ ትችላለች። ግን አገዛዙ በአየር ኃይል ከአየር ኃይልም ከፍ ባለ በድሮን ሰው አልባ ድሮኖችን ተጠቅሞ ጥቃት በሚሰነዝርበት ይህን ሁሉ ኃላፊነት ህይወትን ለአማራ ህዝብ መስጠት ቀላል አይደለም። መንገዱን አድካሚነት አስቢው። መራብ አለ፣ መጠማት አለ፣ መበረድ አለ፣ ሙቀት አለ። ይሄ ቀላል አይደለም። ዝም ብለሽ ካሽ ግን ደግሞ ከአማራ ህዝብ የዘመናት በደል አንጻር አማራን ነፃ ለማውጣት ስታስቢ ደግሞ ይህችን ቀላል መስዋዕት መክፈል ቀላል ነው በሚል ነው እነሱ ያደረጉት። አድርገውትልም ተሳክቶላቸዋልም አማራን አንደርገዋል እና በትልቁ እውነት ለመናገር የአማራ ህዝብ ትልቅ የቁርጥ ቀን ልጆች ምናልባትም አማራን ድል የሚያቀርቡ የአማራ ህዝብ ወደ ድሉ ጫፍ መድረሱን የምታይበት ነው። እንዳይሽው እንዳልኩሽ ከዝም ብሎ ከግለሰብ ከድካም አንጻር ከባድ ነው። ግን ደግሞ ከድል አንጻር ከአማራ ህዝብ በድል አንጻር ካይሽው በትልቁ በትንሹ አድርገው ይሄንን ነገር የሰሩበትና የሚያኮራ ገድል እንደፈጸሙ ምንም ማረጋገጫ አያስፈልገውም ለማለት ነው። መልካም ጥሩ። እስኪ ወደ ሸዋ ቀጠና እንመለስ። እንግዲህ ሸዋ ብዙ ኃይሎችም አይኖችም ያሉበት ቦታ ነው። ኦነግም መከላከያም
አሁን ደግሞ ከእናንተ በኩል አፋድ ውጊያ እየከፈተብን የሚል መረጃ ይወጣል። እስኪ ያለውን ወቅታዊ ሁኔታ አካፍለን። እውነት ነው አንቺ እንዳልሽው ብዙ አይለያዩም። በመሰረቱ አሁን የጠቀስሻቸው ኃይሎች የሚለያዩ አይደሉም፣ በግብር የሚለያዩ አይደሉም፣ በስም ብቻ ነው የሚለያዩት። ምን ልሽ ነው በርካታ ፈተናዎችን ስላየን ነው እንዴ የምልሽ። አፋድ ከዚያውን ከምንድን ነው በነገራዊ መከላከያ ሸኔ ምናምን የምትይው ዳርሲ ይላል። ምንም የሚለያዩበት ነገር የለም። ይሄኛውን በግብር ደረጃ ካይሹ በውጤት ደረጃ ካይሹ የሚለያይ አይደለም። ምክንያቱም ይገልሻል፣ ያፈናቅላል፣ ሁለቱም ያሳቅቃል። የታጋይ ቤተሰቦችን መከላከያም ያፍናል፣ እነዚህም አፋድም ያፍናል። የመከላከያ ቤተሰብን ምንድን ነው የታጋይ ቤተሰብን መከላከያ ይረሽናል፣ አፋድም ይረሽናል። መከላከያ የታጋይን ቤተሰብ ይደፍራል፣ ይደበድባል፣ ያሰቃያል፣ አፋድም በተመሳሳይ። ስለዚህ የሁለቱ ግብር ካይሹ የሚነጣጠል አይደለም። ሁለቱም ምናልባትም በዚህ እንቅስቃሴ ውስጥ ተመሳሳይ ተመጋጋቢ የሆነ እንቅስቃሴ ነው እየታየ ያለው። በዚህ አጋጣሚ አሁን ቅድም የጠቀስኩልሽ ቦታዎች አሉ። ለምሳሌ ከሰም ክፍለ ጦር ብዬ ስልሽ አንድ ኮር በላይ አሰማርቷል አገዛዙ ብዬ ስልሽ፣ በአንድ ወገን አፋድ ምንድነው ከናዝሬት ወይ በዛኛው መስመር ሲገፋ፣ በዚህ ወገን አሁን እኔና አንቺ እያወራን አፋድ ጦር እያስጠጋ ነው። አስጠግቶ ጫፍ ደርሷል። ምናልባትም የአማራ ፋኖ ሸዋ ቀጠና የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ባለበት ጋራ በጣም በቅርብ ርቀት ላይ አፋድ ጦር እየሰበሰበ እያስጠጋ ነው፣ በሚገርም ሁኔታ ማለት ነው። ምናልባትም አላውቅም መቼ እንደሚጀምር እንደዛ እያደረገ ነው። ያኛው ይመጣል ተተኳሽ ያስጨርሳል፣ ይሄኛው ይጠጋል። ያኛው ይመጣል የድሮን ሽፋን ጭምር ይሰጠዋል፣ ይሄኛው ይጠጋል። ተመሳሳይ ነው። እስካሁን ወደ 7 በዚህ ከመጋቢት 30 ጀምሮ ከ8 ጊዜ በላይ ውጊያዎች ተካሂደዋል። ተመሳሳይ ነው። ከሰም ክፍለ ጦር አሁን ያለበትና ነጎድጓድ ክፍለ ጦር ላይ እንዳልኩሽ ሙሉ ወረራ አድርጓል። ይሄኛው ደግሞ ልክ ተተኳሽ መጨረሱን የአማራ ፋኖ ብሔራዊ ኃይል እየተጠባበቀ ያለበት ሁኔታ ነው ያለው። ምናልባትም ከ2 ቀን ወይ ከ3 ቀን በኋላ የውጊያ ዜና ይሄ ሆነ ብዬ ልነግርሽ ይችል ይሆናል። ግን ይሄ የሆነው 1 ወር ሙሉ ያኛው ይዋጋል፣ ይሄኛው ያዘጋጃል፣ ራሱ ተተኳሽ ያዘጋጃል፣ ይቀባበላሉ። ተመሳሳይ ስራ ነው የሚሰሩት። ለምሳሌ በመንዝና ግሻ አካባቢ ላይ አገዛዙ ጋራ ሰሞኑ ውጊያ ሲያረግ ከረመ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና፣ ያኛው ያስጠጋል። ምናልባት እነሱም እንግዲህ ውጤቱን በዝርዝር ሌላ ጊዜ ልናወራ እንችላለን። ስለዚህ ምንም በግብር ደረጃ ተመሳሳይ ነው ልልሽ ነው የምፈልገው። የአማራ ፋኖ ብሔራዊ ኃይል እውነትም ከህዝቡ ጎን መሆኑን ሁሉም ማህበረሰቡ ያውቃል። ከዚህ በፊትም ብዙ ጊዜ ስላወራንበት ማህበረሰቡ ያውቃል፣ ማን እንደሚጠቅመው ያውቃል። እያለቀሰ ህዝብ በርካታ የሰራዊት አባል ጭምር ከወንድሞቻችን ጋር እንዋጋም ሲሉ እኮ እየተረሸኑ ያሉ እንደሆነ በተለያዩ ማህበራዊ ዘዴዎች እያያችሁ እንደሆነ ተስፋ አደርጋለሁ እናንተ። ስለዚህ ይህን ያህል በሁለቱ መካከል ያለ ልዩነት እኔ አይታየኝም ልልሽ ፈልጌ ነው። ውጊያው ግን እንደቀጠለ ነው ማለት ነው። ሁለቱም በተመሳሳይ ሁኔታ በተናበበ መንገድ እንደሚሄዱ ይህንን በዚህ አጋጣሚ የአንቺን አድማጭ ተመልካቾች እንዲገነዘቡ ትፈልጋለሁ። በሁለቱም ጋር ያለው ውጊያ ወደፊትም የሚቀጥል ይመስለኛል። እንግዲህ ምን እንደሚሆን ውጤቱን ምን ይሆናል የሚለውን ከህዝብ ጋር ሆኖ የምናየው ነው የሚሆነው። በሌላ መንገድ በከፍተኛ ደረጃ ስም ማጠልሸቶችን እናያለን። ለምሳሌ ቅድም እንዳልኩሽ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና እና የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ወሎ ቤት አማራ ቀጠና ተመጋጋቢ ቦታዎች ናቸው። ግሼራቤል እና ከዛ ቀጥሎ ያሉት እንወረዱት የተሳሰሩ ናቸው። ሁለቱ አብረው ኦፕሬሽን ስለሰሩ እንትና መጣ ሸዋ ህዝብ ላይ አማራ ህዝብ ላይ የሚል ተረት ቀረርቶና የማይመስል ነገር ሲነገር ታያለሽ። ይሄ ፍጹም የተሳሳተ ነው። ሲጀመርም በቅጡ ካየ ነው ድርጅት ነው የተመሰረተው። የሸዋውን ሰራዊት ለምሳሌ ሸዋ ቀጠና ያለውን ሰራዊት የአማራ ፋኖ ብሔራዊ ኃይል ከፈለገ ጎንደር ያዘም ይቀይራል። የጎንደሩን እዚህ ሊያመጣ ይችላል። የጎጃሙን ወሎ፣ የወሎውን እንደዚህ። አንድ ድርጅት ከሆንሽ የሰራዊት ውህደት አይቀሬ ነው። የዚህ ጊዜ ከዚህ መጥቶ የሚባል ነገር አይሰራም። ድርጅት ነው። አንድ ድርጅት እያወራን ከሆነ በድርጅት ፎርማት ስለምንሄድ ማለት ነው። እና እንደዚህ አይነት ነገሮች አሉ። በቀጣይ ምናልባት እንግዲህ ውጤቱን አብረን የምናየው ነው የሚሆነው። አመሰግናለሁ። መከላከያና አፋድ ይዋጋሉ። እኔ መዋጋታቸውን ሳይሆን እኔ አላውቅም። እውነት ለመናገር አሁን እዚህ ጋር በደንብ ያንቺን አድማጭ ተመልካቾች እንዲገነዘቡት የምፈልገው በሰራዊት ደረጃ ምንም የሚታወቅ ነገር አለ ብዬ አላምንም። እውነት ነው የምነግርሽ። ሰራዊቱ ታጋዩ እንዲህ አይነት ጣጣ ውስጥ ገብቷል ብዬ ለመናገር እቸገራለሁ። ይገባልም የሚል እምነት የለኝም። ለምን ዋጋ እየከፈለ ያለም ስላለ
የሴራ ፖለቲካ ግን እንዳለ ደግሞ ያቃል ብትይ ደግሞ አያውቅም። በሴራ ፖለቲካ በርካታ የሰራዊት አባላት እየተረሸኑ ጭምር ነው ያልኩሽ እኮ ነው። የሴራው አካል ናቸው ብዬ ለመናገር እቸገራለሁ። በተለይም በዝቅተኛ አመራር ደረጃ ጭምር ያሉትን ወደ ታች ለማለት ፈልጌ ነው። ስለዚህ እስካሁን ያለው ነገር እኛ እያየን ያለ ነው። አባሉ ጭምር እንዋጋ እያለ ቦታ እያስረከቡ እንደሚሄዱ ነው የምናውቀው። በሰራዊት ደረጃ ግን አንለቅም የያዝነውን ቦታ እያለ ዋጋ፣ የህይወት ዋጋ፣ የአካል ዋጋ እንደሚከፍሉ ምንም ጥርጥር የለም። ስለዚህ ሰራዊቱ ላይ አሁንም ትልቅ ክብር ነው ያለ። እንደ አማራ ፋኖ ብሔራዊ ኃይል በታጋዩ ደረጃ በተለይም ከብርጌድ አመራር በታች ያለው ታጋይ እጅግ እየተከበረ ውድ ህይወቱን ለመክፈል ለአማራ ህዝብ ይወጣ እንደሆነ እኔ አሁንም ቢሆን በዚህ አጋጣሚ መግለጽ ፈልጋለሁ። አሁንም ግን ቆም ብሎ እንዲያስብ ፈልጋለሁ። ወንድምን ውጋ ሊለው ሲሄድ አያውቁም። ባይዘው የምነግርሽ በዚህ አጋጣሚ ስልካቸውን ይነጠቃል፣ ስልክ ይነጠቃሉ፣ መታወቂያ ጭምር ይነጠቃሉ። ስለዚህ አሁንም ቢሆን መጠየቅ መቻል አለ። ስልክ ነጥቆ መታወቂያ ነጥቆ ናተዋጋ የሚለው ካለ በዚህ አጋጣሚ መልእክት ማስተላለፍ ስላለብኝ ነው። ለምን ብሎ መጠየቅ አለበት። በተለይ ትናንትና አርበኛ እና ራስ ደረጀ ሲያነሳ የሰማሁት ጥያቄ አለ። አንድ ሀሳብ አለ። ለምን ብለህ ጠይቅ የሚለው መጠየቅ መቻል አለበት። ወንድምን ውጋ ሊለው ሲሄድ ለምንድን ነው ወንድሙን የሚወጋው የሚል ነገር ይነሳል። ቀጣይ ሰራዊትም እንዲያነሳ እንፈልጋለን። ለምን ወንድም ላይ ለምን ለአማራ ህዝብን ታግዬ ነፃ አወጣለሁ ብሎ ወንድሙ ላይ ወንድሙን ገሎ ወንድሙን አቁስሎ የሚገኘው ትርፍ ምንድን ነው? አማራ ነፃ ይወጣሉ? እንደዚህ አይነት ነገሮች መታሰብ እንዳለባቸው አስባለሁ። በሰራዊት ደረጃም 100% ማረጋገጥ የሚቻለው የዚህ የሴራ ፖለቲካ አካል ናቸው ብሎ መናገር አይቻልም። ምናልባትም የዚህ የሴራ አካል ሊሆን የሚችለው እስክንድር ነጋና ከሱ በቅርብ ያሉ ሰዎች ካልሆኑ በቀር እንዲህ አይነት ሴራ ውስጥ ይገባል የሚል እምነትም የለንም። ንጹህ ታጋይ ነው። ከአፋባ ወንድሞቹ ጋር አብሮ እንዲሆን እንዲታገልም በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ዶክተር አብደላ አፋብኃ ከተመሰረተ በኋላ አፋድ አብረን እንስራ የሚል ጥያቄ አቅርቦ ነበረ። ይህንን ጥያቄ እንዴት አያችሁት? ልዩነቱን በሰላም የመፍታት በመነጋገር የመፍታት ሁኔታዎች አሉ። ከዚህ ጋር ተያይዞ እንግዲህ የአፋድን ጥያቄ አይተው እነሱ የሰላም ጥያቄዎች አቅርበዋል፣ እምቢ ያሉት አፋብኃዎች ናቸው የሚል አንዳንድ ነገሮችን ሰምቻለሁ። ይህንንስ እንዴት ታዩታላችሁ? አዎ እንትኑን አይተነዋል፣ በደንብ ተከታትየዋለሁ። በእንትን ደረጃ ምንድነው ዝም ብሎ በንግግር ደረጃ በጣም ደስ ይላል፣ ግን ውሸት ነው። የውሸት መሆኑን ነው። እኔ እንደ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ነው ማወራሻው። እንደ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ያለውም አጠቃላይ አቋም እንደ ድርጅት ምናልባት አቋሙን እሱ በቀጣይ የምናደርገው ነው የሚሆነው። ነገር ግን እንደዚህ ከጠየቅሽኝ ውሸት ነው ብዬ ነው የምመልስልሽ። ውሸት ነው። የውሸትና የተራ ፕሮፓጋንዳ በመስራት የፖለቲካ ትርፍ የማግኛ ተረት ነው። በቃ ለምን መሰለሽ እንደዚህ የምልሽ? ለምሳሌ እንደዛ ብሎ ካሰበ አንደኛ ያፈናቸው ከፍተኛ አመራሮች አሉ። እኛ በምንም ይሁን በምን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል መሪ 100 አለቃ ለመነሻው ላለን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የቀጠና የትስስር መምሪያ ኃላፊ አርበኛ ዳዊት ቀጸላለን። የአማራ ፋኖ ሸዋ ቀጠና የብሔራዊ ኃይል ሸዋ ቀጠና የጥናትና ስትራቴጂ መምሪያ ኃላፊው አርበኛ አንድነት ይሁን ያለ። በሌላ መንገድ በዚያ ሁኔታ ሆነው የወረሯቸው ቦታዎች አሉ። ለሀቅ፣ ለድርድር፣ ለንግግር እውነት የሸዋ አንድነት ካሳሰበው ይሄ ኃይል አፋድ ይሄ ካሳሰበው ያለምንም ቅድመ ሁኔታ እነዚህን አመራሮች ለቆ ያሳየን ነበር። ወንድሞች አይደል ያለው ለቆ ያሳየን ነበር። ለቆ በቃ እነዚህን በአብረን እንስራ ብሎ እዛ ራሻ በረሃ ላይ አስረሽ ከምታሰቃዩ አንድ ልብስ 3 ወር 4 ወር ወይም 1 ወር ሙሉ ያልተቀየረ ልብስ በረሃብ በሰቆቃ በሙቀት ራሳ እንደምታውቂው በጣም ለወባ የተጋለጠ በጣም ሞቃት ቦታ ነው ከምታሰቃዩ ወንድሞች ካለ እኮ መልቀቅ ነው። ለቆ በተግባር ይገለጥ ነበር። በሌላ መንገድ በዚያ ግርግር የወረረው መሬት አለ፣ ቦታ አለ። የወረረው ስልሽ ሀብት ማለት ነው። ሀብት የተሰበሰበ ሀብት አለ፣ ማህበረሰቡ አለ። ያንን ሀብት ይመልስ። ያንን ቦታ አላግባብ የተወረረውን ሰራዊቱን ሰብስቦ ወደ ቦታ ይሄድ ነበር። የእውነት ቢሆን ማለት ነው። የውሸት ስልሽ መቆጠርም ስላለብን ነው። ፋክት የውሸት ነው ምንለው ለዚህ ነው። በሌላ መንገድ እሱ ብቻ አይደለም። መልካም አሁን እኮ እየነገርኩሽ ነው። በዙሪያው ሰራዊት እያስጠጋ ነው ለውጊያ አሁን ለመቅጠር ጫፍ ላይ ደርሷል። በሁሉም የኛ የአማራ ፋኖ ሸዋ ቀጠና የአማራ ፋኖ ብሔራዊ ሸዋ ቀጠና የሚንቀሳቀስባቸው በከሰምም ክፍለ ጦርም በነጎድጓድም በናደውም በቃዱ በላይም በአጼ ይኩኖ አምላክም በ7 ለ7 አሁን ባሉን
በስድስቱም ክፍለ ጦሮች ላይ እና በአንድ ብርጌድ ላይ ተደጋጋሚ ሆነ ይኸው ለጥቃት እየተነዘረ ነው ያልኩት ነው። እንደዛ ከሆነ ለምንድን ነው ወንድምሽ ጋር የምትይው? እሱ ብቻ አይደለም ተረት የሚያደርገው ነገሩ ቀደም ሲል በአዋጅ ነው እኛን ይወጋል። ባይዘው በጎንደርም ወግቷል፣ በወሎም ሞክሯል፣ በሸዋም የመውጋት እንትኑ በአዋጅ ነው። አዋጅ አውጆ ነው። አዋጁ የህወሓት ፋኖች የባዴን ፋኖች እነዚህ ተቀጽላዎች ማጥፋት አለብን በሚል ነው የተጀመረው። መግለጫቸውን አይተሽ እንደሆነ በስም እንጂ በግብር ማንለያየው ወንድሞቻችን ነው የሚለው። መልካም ገብተሽ ማየት ትችያለሽ። መግለጫው በስም ነው እንጂ በግብር አንድ ነን። ታዲያ ትናንትና መግለጫ ምን አንድ ማውጣት ምን አስፈለገ? የህወሓት ፋኖ የባዴን ፋኖ ያገዛዙ ፋኖ ሌቦች ብለሽ መፈረጅ ምን አስፈለገ? ወንድም ከሆንሽ በምግባርሽ በስም ከሆነ የምትለዩ ያን ስም መለጠፍ ምን አስፈለገ? አንድ ሁለተኛ በግብር አንድ ከሆንሽ ለምን ወጋሹ? ለምን ዋጋ ከፈሉ? ለምን እነኝን አመራሮች ታፈኑ? ወይል እንግዲህ እንደዛ ከሆነ ደግሞ ከተጸጸትን እነዚህን ነገሮች ማቆም ለምን አልተቻለም? ብቻ ኖሮ እኮ ትክክል ነው ብለሽ ትቀበያለሽ። ይሄ ምን መሰለሽ ሸዋ ላይ አሁን ዝም በል ካይሽው አፋሕድ የሚባል ድርጅት የተጠላ ድርጅት ነው። ልክ ብአዴን እንደሚባል የተጠላ ድርጅት ነው በህዝብ ውስጥ ነው የምልሽ። እነሱም ደግሞ ይሄንን የሚያረጋግጠው ውሸት አይደለም። ይሄን ሲያው ሪያክት ያደርጉ ይችላሉ። ውሸት ካልሆነ በጎንደርም በጎጃምም በወሎም የአማራ ፋኖ ህዝባዊ ድርጅት እንትና ህዝብ ብሎ አይደለም የሚዘግቡ። ዘገባውን ገብተሽ ፈልጊልኝ። በጎንደርም የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ብሎ ነው የሚዘግቡ። ዜናውን እዩ። በሸዋም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ብሎ አይዘግቡ። የሚዘግቡም ብለው ነው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ብለው ነው የሚዘግቡት። ወሎም ላይ በተመሳሳይ የተጠላ ስለሆነ ሰራዊቱ ጭምር ስለማያምኑበት ነው። ባይዘው ሰራዊቱ ብቻ ሳይሆን እነሱ የማያምኑበት። በእስክንድርም የሚያምን የለም፣ በድርጅቱም የሚያምን የለም። ዘገባ አሁን ይሄ ዝም ብሎ ዘገባውን ተመልሶ ማየት ይቻላል። የእነሱን ዘገባዎች ሙሉ ገብተሻቸው መልካም አያምኑበትም። ይሄንን ደግሞ ያደረጉት በሚያደርጉት ክፋት ነው ከህዝብ ልብ ውስጥ ወጡት። ስለዚህ አማራጫቸው ምን መሰለሽ? አንደኛ እንዲህ አይነት ተረት በመፍጠር እነሱ ሻሉ እነኛ እንዲያሉ የሚል ናሬሽን በመስራት የህዝብ ቅቡልነትን ለማግኘት የተጠቀሙበት ሜካኒዝም ነው። ሁለተኛ ወንድሞቻችን ብለው ካሉ እነኚህ ስለምን አይልም በማለት የአማራን ህዝብ ለማደናገር ነው። ህዝቡ ግን ያውቃል ከዚህ በላይ። ስለዚህ ይሄ የማይሆን ነገር ስለሆነ ነው ተረት ነው የምልሽ። ከሆነ እነዚህን ያሳዩን እስቲ። አሁን እንደኛ ማለት ነው የእውነት የምነግርሽ ለእውነተኛ ድርድር ለእውነተኛ ንግግር ችግር የለብንም እኛ። አንደኛ ነገር ከአገዛዙ ጋራ በሚገባ ከጥርጣሬ በላይ አንድ እንደሆኑ የሚያሳይ ነገር አለ። እሱን ልንጌጃቸውን ያቋርጡት። ግንኙነቱ ምን አይነት ማሳያ አለው? ግንኙነት አብሮ ይመስላል። ለምሳሌ በነበሩ ጦርነቶች ለምሳሌ መጋቢት 30ና ከዛ ወዲህ ያሉ ጦርነቶች ላይ እኛ ውጊያ እያካሄድን የድሮን ሽፋን አግኝቷል። ከ4 ጊዜ በላይ ውጊያ ልክ እነሱ ይጠጋሉ፣ እኛ ቦታ በያዝንበት የድሮን ጥቃት ተሰንዝሮብናል። 4 ጊዜ በላይ ነው የምነግርሽ። በዞ 2 ጊዜ ተሰንዝሮብናል። በዞ የሚባል ከደብረ ብርሃን 14 ኪሎ ሜትር ላይ እንዲሁም ደግሞ ከሞረትና ጅሩ ወረዳ መኘት የሚባል ቦታ ላይ ናዶ ክፍለ ጦር ላይ ተሰንዝሯል። በዞ ላይ የከሰም ክፍለ ጦር እና የነጎጋ ከ25 በላይ ህይወታቸው አልፏል። ከ10 በላይ ቁስለኞች አሉ። እነዚህን እነሱ አብረው ስለሚሰሩ ነው የሚል እምነት ነው ያለን እኛ በግልጽ ማለት ነው። ሌላው አይደለም ተተኳሽም እንደሚቀባበሉ ማስረጃዎች አሉ የሚታዩ አሉ ከእነሱ ጋር። በሌላ መንገድ እንዳልኩሽ ነው። አሁን ለምሳሌ ዛሬ እየተካሄደው ከሰም ክፍለ ጦር ላይ አገዛዙ አንድ ወር ሙሉ ወረራ ሲያካሄድ እነሱ ከተለያየ ቦታ ኃይል ሰብስበው አንኮበር ጫፍ ላይ ከሰምን ለመግጠም እንቅስቃሴ ላይ ናቸው። አሁን በዚህ ሰዓት ነጎድጓድና ከሰምን እሱ ብቻ አይደለም። ያለፈው ቅዳሜ በጥሩምባ ከሰም ክፍለ ጦር እርዳታ ድጋፍ ባልጠየቀበት ማህበረሰቡ ባልጠየቀበት እነሱ ለመውጋት ጫፍ በደረሱበት ምን ሚል ጥያቄ መጣ መሰለኝ? ህዝቡ ላይ ጥሩምባ በመንፋት አንኮበር ወረዳ ህዝብ ላይ ከሰም ክፍለ ጦርና የእንትን ህዝብ ተከበበ እንድረስለት ባልተጠየቀበት ከሰም ክፍለ ጦር ባይዘው መግለጫ አውጥቷል። በዚህ አጋጣሚ ይሄ ሆን ተብሎ ህዝብን የማደናገርና የመውረር ነው። ከዚህ ድርጊታቸው መቆጠብ ነው። ሁለተኛውና መሰረታዊ ጉዳይ ለእውነት ለድርድር የእውነት ወንድሞቻችን ናቸው ብሎ ተጸጽተው ካመጡ ባለ አግባብ የወረሩትን መሬት ቦታ ይልቀቁት። በቃ ይሄን ይልቀቁና በሀቅ ይምጡ። በሌላ መንገድ አሁን ጦር እያስጠጉ አሁንም ለውጊያ የሚገዳደሩትን ነገር ያቁሙት። ችግር የለውም። ከዛ ወዲያ መነጋገር ይቻላል።
ይሄ ግን ተራ ፕሮፓጋንዳ በመንዛት ህዝብን ለማደናገር የሚደረግ እዚህ የተቀባይነት የለም። ከዚህ ማለት ያለቅዳላቸው ባይዘው ምንድነው ሌላው ቅዳቸው እስክንድር ባይዘው በጣም መሰሪ ሰው ነው። በነገራችን ላይ በግልጽ ለመናገር እኛ ከአፋድ ወጥተናል፣ አፋድን አናውቀውም፣ እስክንድር አናውቀውም የሚል ተራ ፕሮፓጋንዳ በመንዛት የአማራን ህዝብ በተለይ የሸዋን ህዝብ ተረት ተረት ለመስራት እንትን ብሏል፣ ጨርሷል። የሸዋ ጠቅላይ ግዛት ነን እንጂ እኛ አፋድ አይደለንም ለማለት። እስክንድር ግን ከኋላ ነው ያለው። በእርግጥ እንደምታውቀውም በጎንደር ያለውን እነ አርበኛ ራስ ደረጀ በላይ የሚያቀርቡትን እያየሽ ነው። የአንድነት ጥሪ የእውነት እኔ በጣም አርበኛ ደረጃ ራሱ እውነት ነው። በዚህ አጋጣሚ ላንቺም አድማጭ ተመልካቾችሽ በጣም ክብር ስላለኝ እንድታደርሽልኝ እንዲደርሰው ፈልጋለሁ። የእውነት ምልክት ሆኖ ነው ያገኘው። ያነሳውም ከሀቅ ጋር ስለሆነ ነው። አርበኛ ሰለሞን አጠና ያነሳ የነበረውን በደንብ አይቻለሁ። አርበኛ በመልኬ ሲያነሳ የነበረውን አይቻለሁ። እንደዚህ ወጥተው በሀቅ በተግባር ይገለጡ። ይቅርታ ጭምር ህዝብን ጠይቀው ራስ ደረጀ በላይ ይቅርታ ጠይቋል። እሱ እኮ እንዳለ ተስተካክሏል። ግን ህዝብን ማክበር ስላለ አክብረው በእውነት ይገለጡ ነው እኛ የምንለው እንጂ ይህን እስካረጉ ድረስ ምንም ሊያንት እንኳን አይደለም። ከእሱ ጋር መከላከያውን አድማ በታኙን እኮ ሚሊሻውን ይዘን አስከድተን እኮ ተሀድሶ ሰጥተን እኮ ከኛ ጋር እናታግለዋለን። ስለዚህ በተለይ ምንም የማያውቅ ታጋይ ለጀግንነት የሚሞት ምንም ሴራ ውስጥ የሌለ ሰራዊት በዚህ ልክ እኛ ልንገፋ አንችልም። ቀይ ምንጣፍ አንጥፈን የምንቀበል ነው የሚሆነው ማለት ነው። ከዛ ውጭ ግን በተራ ተረተረትና እንደው ለይምሰል ለፖለቲካ ፍጆታ ከሆነ እሱ በፍጹም ተቀባይ እንደሌለው ይህንንም ለመግለጽ ነው። አመሰግናለሁ ዶክተር አብደላ። ህዝቡስ ምን አይነት ስሜት አለው? በአፋድና በእናንተ መካከል ግጭት ሲያይ በወንድማማች መካከል ጸብ ተፈጠረ በሚል ለትግል ያለው መነሳሳት ቀንሷል? ምን አይነት ስሜት አለው? መልካም እንዳልሽው ይሄ ፌዙን አልፏል፣ ምዕራፉን ጨርሷል ማለት ነው። ይቅርታ ምዕራፉ የዚህ ምዕራፍ የወንድማማች የሚለውን ህዝቡ ለይቷል። አሁን ሸዋ ላይ ብትሄጂ ወንድማማች ምንድን ነው የሚለውን ለይቷል በደንብ ማለት ነው። ማህበረሰቡ ለይቷል፣ ታጋው ለይቷል። ወንድማማች እንዳልሆንን አውቋል። በስም ብቻ ወንድማማች እንደሆንን በግብር አንድ እንዳልሆንን በሚፈጸሙት ድርጊቶች አይቷል፣ አዝኗል። በጣም ነው ያዘነው በነገራችን ላይ። ስለዚህ አሁን ዛሬ መጥቶ ወንድማማች የሚል የሸዋ ህዝብ አታገኝም፣ የአማራም ህዝብ አታገኝም። ኢንፋክት ማን ወንድም ማን ጠቃሚ ማን ጎጂ እንደሆነ ህዝቡ ጠንቅቆ ስለሚያውቅ ማለት ነው። ማን ጸባጫሪ እንደሆነ ጠንቅቆ ስለሚያውቅ 6-7 ውጊያ ሲካሄዱ አንድም ቦታ ላይ ሄደን አልተኮስንም። ጥቂት አንድ ቦታ ላይ ሄደን አልተኮስንም። ስለዚህ ማህበረሰቡ በደንብ ስለተረዳ እንዲህ አይነት እንትን ውስጥ አይገባም። እኛ አሁን ዝም ብሎ ካነሳሽ ሌላ አይቀር እንጂ ማህበረሰቡ ይሄን ተራ ፕሮፓጋንዳ ወይም ለኔ የምናገረው እንዲህ አይደለም፣ በተግባር አይቶ መዝኖ ገምግሞ ስለጨረሰ ይሄን ያህል እንዲሰማም አይደለም ያውቀዋል ማለት ነው። ስለዚህ በህዝባችን አንገቱን ደፍቷል፣ ተቀይሟል። ያው እያይሹ ስለሆነ የመቅዳቱን ምኑንም ስለምታይ አፋድ ውስጥ ያለው ኃይል ምን ያህሉ እንደከዳ ምን ያህል ክፍለ ጦር እስኪ ባይዘው አፋድ ሲባል ጠቅል ስለሆነ ስለሚያይ ህዝቡ በማተስፋ እንዳለው በማተስፋ እንደቆረጠ በደንብ ለይቶ ያወቀበት ሁኔታ ነው ያለው። ምናልባት አያይዘሽ ከጠየቅሽ በኋላም ስለ መክዳቱ ልመልስ ይችላሉ። አመሰግናለሁ። እዚሁ ጋር ብናነሳውም ጥሩ ነው የመክዳቱን ሁኔታ። ጥሩ የከዳ የለም ባይዘው በደንብ መታወቅ አለበት። ቋም ላይ የከዱ ያሉ ትልልቅ አመራሮች ግን የከዱ አይባሉም። የሄዱ እንበለው ወደ አዳቸው ነው የገቡት። በነገራችን ላይ የከዳ ማለት አንድ ቦታ ላይ ሆኖ ወደ አንድ ቦታ ሄደ ነው። በአስተሳሰብ በርዕይ በዓላማ ደረጃ እነዚህ ሰዎች በርዕይም በዓላማም ማዛ አልነበሩም። ሲጀመርም አፋቸው ነው እዚህ ያለው፣ ልባቸው ተልኮ ይዞ ነው የመጡት። እሱም ተልኮ ነው ያጠናቀቁት። ስለዚህ ተልኳቸውን አጠናቀው ወደ መጡበት ቤታቸው ነው የመጡት የሄዱት እንጂ ፋኖ የነበሩ ሰዎች አልሄዱም። ፋኖ ያልነበሩ ሰዎች ሄደዋል። ምናልባት አሳዛኝ የሚያደርገው እናቶች ቁሮ ሽተው ጭራሮ ሽተው ጠላ ሽተው በድህነት ማቀው የገዙትን የቡድን እና የነፍስ ወከፍ መሳሪያ ያሰለጠኑትን እየመገቡ እያበሉ እያጠጡ ያሰለጠኑትን ምንም የማያውቅ ንጹህ ታጋይ በማስበለታቸው አሳዛኝ ሊሆን ይችላል። ከዛ በዘለለ ግን የሄዱት ድሮም የኛም የህዝብ አልነበሩም፣ ፋኖም አልነበሩም። ወደ ነበራቸው አሃዳቸው ግዳጃቸውን ጨርሶ ሄዱ ናቸው ብዬ ነው ማለት እንችላለን። አመሰግናለሁ። በርካታ ነገሮችን አንስተናል ዶክተር አብደላ። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ያለው ወታደራዊ ቁመና ምን ይመስላል? መልካም እንዳልኩሽ ነው። በጣም መነቃቃት አለ። በተለይ በአደረጃጀት ደረጃ የአማራ ፋኖ ብሔራዊ ሸዋ ቀጠና በጣም ራሱን እያጠነከረ እያበረታ ነው ያለው። ምናልባትም አፋባ ከተመሰረተ ወዲህ ይፋ ያደረግነው ማደረጃጀት አለ። ምናልባት ቀደም ሲል የነበረ አለ። 2 ክፍለ ጦሮችና 1 ብርጌድ ወደ አፋባ የተቀላቀሉበት ሁኔታ አለ። በጣም አንጋፋ ብርጌዶች ናቸው። የቦታቸው አያያዝም በጣም ስትራቴጂክ የሆነ እንደምታስታውሽው ለምሳሌ በፈቃዱ በላይ ክፍለ ጦር አፋድ ነበር በፊት።
አፋድ ራሱን አግሎ የነበረ ክፍለ ጦር ነው። የደራ የሚንቀሳቀስ የጎጃሙን የወሎውን የሚያስተሳስር ቦታ ነው። ታውቀዋለች። በጣም ጠቃሚ የሆነ ቦታ፣ አደረጃጀቱን በጣም ጠንካራ አቅም ያላቸው በትግል ተፈትነው የወጡ ምናልባትም ሸዋ ላይ የፋኖ አደረጃጀት ፎርም ይዞ ቅርጽ ይዞ እንዲወጣ በማሰልጠን ወታደራዊ ዶክትሪን በመስጠት የሚታወቁ እንቁ ልጆች ናቸው። እና አርበኛ ሽመልስ እና አርበኛ ስለሺ ምናልባትም የ2013ቱ ግጭት ከመቀስቀሱ በፊትም በደራ አስመላሽ ኮሚቴ ውስጥ ዋጋ የከፈሉ ሲታገሉ ሲሰቃዩ በስር የነበሩ ናቸው። ከዚያም በ2011 ከነበረው ለውጥ ጋር ተያይዞ ጠንካራ በተለይም በአሰድ በሚባል የአማራ ሕዝብ ስለላ ድርጅት በሚባል ጠንካራ ተቋም ውስጥ የነበሩ አቅም ያላቸው ልጆች ናቸው። ከዛም የአማራ ፋኖ 2013 ላይ ከሰሜኑ ጦርነት ጋር በተያያዘ ፎርም ይዞ ቅርጽ ያለው እንዲሆን እንዲደራጅ በማሰልጠን በተለይ አርበኛ ስለሺና አርበኛ ሽመልስ ንጉሴ በማሰልጠን አጣዬ ላይ የሸዋን ወጣት ቅርጽ ይዞ በአደረጃጀት እንዲሄድ ያደረጉ ዋጋ የከፈሉ ጠንካራ ልጆች ናቸው። እነሱም ክፍለ ጦሩን ሙሉ ከዛ በመውጣት ወደ አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የራሳቸው ጆይን ያደረጉበት ሁኔታ ነው ያለው። በአመራር ደረጃም ጠንካራ አመራሮች ናቸው። ወደፊት የመጡበት ነው ማለት ነው። በሌላ መንገድ 7 ክፍለ ጦር አፋድ ውስጥ አንዱ ከሚባሉ ጠንካራ ክፍለ ጦሮች ውስጥ አንዷ እሷ ነች። እሷም ድርጅታችንን የተቀላቀለችበት መቀላቀል ብቻ ሳይሆን ቅድም እንዳልኩሽ በባህር ዳር በተለያዩ እስር ቤቶች በተለይም የአማራ ፋኖ እንቅስቃሴን በመደገፍ ሲታገሉ የነበረው አርበኛ ስለሺ አርበኛ ኢሳያስ ባህር ዳር ጭምር ብዙ ዋጋ የከፈለ በመታሰር በመሰቃየት ቅድም እንዳልኩሽ ከቅድሞቹ ጓዶቹ ጋር በመሆን የፋኖን እንቅስቃሴ ትግል በሸዋ ቅርጽ ይዞ እንዲሄድ በማድረግ በማደራጀት በማሰልጠን የሚታወቅ ሰው ነው። እዛም በአፋድ ውስጥ የዘመቻ መምሪያ ኃላፊ የነበረ ነው። እሱም ከነ ክፍለ ጦሩ በመምጣት ወደፊት መጥቶ የአማራ ፋኖ ብሔራዊ ሸዋ ቀጠናን የኃላፊነት ቦታ በምክትል ጭምር ሪፎርም ተሰርቶ ወደ ስራ የገባበት ነው። ሌላው በማህበረሰቡም እንደዚሁ ነው። በሰራዊቱም ትልቅ ስራ የተሰራበት ምናልባት አፋድ አዳከምኩት እንዲያደረግኩት በተንኩ ቢልም በዚህኛው በኩል ግን በትልቁ የተጠናከረበት እንዲሁም በሌላ መንገድ ሌላም እንዲሁ አንድ ተጨማሪ ብርጌድ ወደዚህ ተቀላቅሎ የመጣበትና በትልቁ ስራዎች እየሰራን ራሱን እያበቃ እያጠናከረ ያለበት ለቀጣይ ግዳጆች ራሱን በትክክል ያስቀመጠበት በማህበረሰቡ ዘንድ ትልቅ ቅቡልነት ያገኘበት ጊዜ መሆኑን ነው መጠቆም የፈለኩት። ዶክተር አብደላ የደራ አውራ ጎዳናና ህወሓት በኃይል ወደ ኦሮሚያ ክልል ያጠቃልላቸው የሸዋ አካባቢዎች አሁን ያሉበት ሁኔታ ምን ይመስላል? አሁን የጠቀስካቸው ታጋዮች ስለ ደራና ስለ አካባቢው ለረጅም ጊዜ ሲታገሉ በሰላማዊ መንገድም ሲታገሉ አውቃቸዋለሁ። አሁን ያለው ሁኔታ ምን ይመስላል? እንደውም ቅድም መከላከያና ኦነግ ብዬ ጠቅሻለሁ። ያው የተለያዩ ናቸው ማለት ሳይሆን ብዙ ጊዜ በደራና በአውራ ጎዳና በዛ አካባቢ ባለው በቀጠናው የሚመጡት ኦነግ በሚል ስም ስለሆነ ነው። አሁን ያለው ወቅታዊ ሁኔታ ምን ይመስላል? አይ ገብቶኛል ሀሳብ ግን ተመሳሳይ በግብር ተመሳሳይ ስለሆኑ ነው ያለው። አንድ አይነት ናቸው። በዛ በኩል ያለው ጠንካራ እንቅስቃሴ ነው ያለው። እንዳልኩሽ ደራ ላይ ትልቅ አቅም ናቸው። በተለይ እነዚህ አርበኞች አሁን ለደራ ብቻ ሳይሆን ሸዋን አማራንን በማሻገር በነገራችን ላይ እና አርበኛ ሽመልስ ንጉሴ የሰሩት ትልቅ ስራ አለ። ለምሳሌ በጎጃም በጎንደር በወሎ ሄደው እኮ የአንድነት አርበኝነት የተላብሰው እኮ ብዙ ዋጋ የከፈሉ ነው። ምናልባትም ለአፋፋ መመስረትና እውን መሆንም ትልቅ ሚና የነበራቸው ሰዎች ናቸው። በግልጽ ለመናገር ማለት ነው። ትልቅ ሚና የነበራቸው ትልቅ በውጤት ደረጃ የሚለካ የእነሱ ወደኋላ የሚቀር አይደለም። አርበኛ ስለሺም በይው አርበኛ ሽመልስ አርበኛ ኢሳያስም ጭምር በተለይ የአፋድን ጉድ ዝርግፍ በማድረግ ትክክል አይደለም ብሎ ረግጦ በመውጣት ኃላፊነቱን ጭምር አስቀንጥሮ በመጣል የሰሩት ስራ ቀላል የሚባል አይደለም። እዛ አካባቢ ደራ አካባቢ ላይ እንኳን ዛሬ ትናንት ባዷቸውን ሆኖ ሲያታገሉ የነበሩ ልጆች ናቸው። ስለዚህ እዛ ቦታ ላይ ያለው በጣም የጠነከረ ነው። ቀጠና የተሰሰሩ እጅግ የሚያኮራ ነው። በዚያ ደረጃ ነው። በምንጃርም በኩል አሁን ማልጠቅሰልሽ ለዚህ ሚዲያ የማይበጅ ነው እንጂ ምናልባትም ቲፒኤልኤፍ ወይም ቀድሞ በጉልበቶቹም በርካታ ቦታዎች ላይ ትልቅ ስራ እየተሰራ ነው ያለው ከአውራ ጎዳና ጋር በተያያዘ። በነገራችን ላይ አውራ ጎዳና ላይ እነሱ ያን ጥቁር አስፋልቱን የጅቡቲን መያዝ ስላለባቸው ነው። እሱ በውጤት ደረጃ በኋላ በተግባር ቢገለጥ ጥሩ ነው። ግን አገዛዙ ይሄን ለማድረግ በዛ በቅርብ ያሉ አማራዎችን ሁሉ መረጃ ትሰጣላችሁ፣ እንዲህ ታደርጋችሁ ማለት የማፈናቀል የመግደል ንብረት የማውደም ስራ ላይ ተያይዞታል። ይሳካሉ አይሳካሙ እሱ በቀጣይ በውጤት ደረጃ ነው የሚገለጸው። ከዛ ውጭ ግን እነኚህ ጀግና አርበኛ ታጋዮች
በትልቁ ስራ እየሰሩ ነው። ምናልባትም በቅርቡ በውጤት ደረጃ የምንገናኝ ይመስለኛል ብዬ ለመግለጽ ያህል ከትግል ሜዳ ውጭ ያለው የትግሉ ደጋፊ ምን ማድረግ አለበት በሚል ምክር ሐሳብ ተቀባብለን እንሰነባበት። አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ኃይል በጣም ለጋ በጣም የፋፋ በጣም በቃ ምን ልበልሽ ተነካሹ ሊበላሽ የሚችል ዱላ ካለፈበት በጣም በስስት የምናየው እንዳያርፍበት በስስት የምናየው ድርጅት ነው። ስለዚህ እኔ መልእክት ማስተላለፍ የምፈልገው በተለይም በሚዲያው ዘርፍ እና በዲያስፖራው ዘንድ ላሉ ወንድም እህቶች ነው። እንደው ልመና ጭምር ነው የማቀርበው በዚህ አጋጣሚ። ምናልባትም አንዳንዱ በብልጽግና ውስጥ ተጀብሮ ጭምር የአንዱን ክፍለ ሀገር ጠበቃ በመሆን መሪዎችን ለመከፋፈል ጠቅላይ ግዛቶችን ለመከፋፈል የሚደረግ ሰፊ እንቅስቃሴ አለ። በተለይ በማህበራዊ ሚዲያ ተጠቃሚዎች በኩል ያለው ነገር ተገቢ አይደለም። የሸዋን ስም ይዞ የጎንደርን ከሰደበ ለእኔ እንደገፈኝ አልልም። የጎንደርን ስም ይዞ የሸዋ ወንድሙን የወሎ ወንድሙን ከዘለፈ ትክክል አይደለም። በጎጃም ስም ወይ በጎጃም ሰው ፕሮፋይል አድርጎ ሌላውን የሚሰድብ ከሆነ ትክክል አይደለም። አይጠቅመውም። መሬት ላይ ያለው እውነት እሱ ስላልሆነ ስለዚህ ወንድም እህቶቻችን ከእንዲህ አይነት አፍራሽ ድርጊት ተቆጠቡ ነው የመጀመሪያ ልመናዬ። ተቆጠቡ። ምናልባትም ሸዋ ተቀምጦ በሸዋ ስም ተጀብኖ ሸዋ አብደላን ሲያጀግን ደሳለኝን ሲያጀግን ሌላውን ሲያኮስስ የሚውል ካለ አብደላን ወይ ደሳለኝን ወይ ሌላውን ኃይል ወንድም እየገደሉት መሆኑን መረዳት ያስፈልጋል። አይጠቅምም። የሚጠቅመን አንድ አማራ ነው ያለን፣ 4 አማራ የለንም። እኩል ተጋግዘን አንዳችን ያጋ ያለውን ክፍተት አንዳችን ደግፈን የምንሄድበት ነው። በአክቲቪስት ደረጃ በተለያየ ጎራ ተሰብስበው ሲጨቃጨቁ ሲነታረኩ ሲደባደቡ የሚውሉት ነገር አለ። ይሄ ትክክል አይደለም። እኛ ጋር 0.01 ልዩነት የለም። በአርበኛ ዘመንና በአርበኛ ዋርካው መሪ ወዳጆ በኩል 0.01 ኢንች ልዩነት የለም። በአርበኛ ኢንጂነር ደሳለኝ ወይ በአርበኛ ሀብቴ ወልዴ በአርበኛ ዘመነ በአርበኛ ዋርካው ልዩነት የለም። እንዳለ ተደርጎ አንዱን ከፍ አንዱን ዝቅ ለማድረግ የሚደረግ ነገር የትም አይደርስም። ኦኬ የተለያዩ ናቸው ብለን ሸዋን ብቻውን አሳድገን የምናሸንፈው ትግል አለ እንዴ? ጎጃምን ጎንደርን ለየብቻ ይዘን ሄደን የምናሸንፈው ትግል አለ እንዴ? ወሎን ብቻ ይዘን ሄደን የምናሸንፈው ትግል አለ እንዴ? የለም። እኔ ደግሞ አደብ መግዛት ያስፈልጋል። በቃ ከደገፋችሁ ግለሰብ ተኮር ሳይሆን ድርጅቱን ደግፉ። ክፍተቶች ካሉ ችግሮች ካሉ በድርጅት ደረጃ ይተች፣ አስተያየት ይሰጥ፣ አመራሮች ጋር ካለ እንዲስተካከል ይደረጋል። ከዛ ውጭ ግን በተራ ጫጫታና በተራ እውቀት የሚቀያየም አመራር የለም፣ የሚበላሽም ስራ የለም። ስለዚህ እንዳይም ብሌናችን መጠበቅ እንዳለብን ማወቅ አለብን ብዬ አስባለሁ። በሌላ በኩል ያገዛዙ ሰዎች ጭምር ተደብቀው አንዱ አንዱን ስንት ፕሮፋይል እየለጠፉ የስንት ጊዜ ድምፅ ቅጅ እያወጡ ጭምር ለማጠልሸት የሚሄዱት ርቀት አለ። ብልጽግናዎች አይሆንም፣ አይሳካም። ይሄ ነው የምንላችሁ፣ አይሳካም። ማንም አያፈርሰውም። ካሁን በኋላ የአማራ ፋኖ ብሔራዊ ኃይልን ሊመነቅረው የሚችል ነገር የለም። በአሰራር ክፍተቶች አይፈጠሩም አይባሉም፣ ሊፈጠር ይችላል። እሱን ደግሞ እናርመዋለን። ምንም ችግር የለውም። አሰራር አለን፣ ስርዓት አለን። መሪዎቹ ወንድሞቻችን እኛን ጨምሮ የመነጋገር ብሂሉ በትልቁ አለን። አይደለም ለዚህ ለተራ ንግግርና ትልቁን ነገር ቅድም አንቺም እንደገለሽው ከወሎ ጫፍ ከሸዋ ጫፍ በጎንደር ጫፍ ከጎጃም ጫፍ ሂዶ አንድነት ለመመስረት ተነጋግሮ አንድ ብዙ ጊዜ የፈጀ ንግግር አድርጎ አንድነት ለመመስረት ያልተቸገረ ኃይል በተራ ንግግር በተራ ፍረጃ ወደኋላ የሚል ኃይል ስለሌለ በእንደዚህ አይነት ነገር የምትሰለፉ ሰዎች እባካችሁ አቁሙ። በሌላ መንገድ በዲያስፖራው ወንድም እህቶቻችን አሁንም ሰልፍ ፍቅር የእንትናንትን የሚለውን ታውትና እንደ አማራ ፋኖ ብሔራዊ ኃይል ደግፉን፣ ሀሳብ አዋጡ። አቅም ያላችሁ በአቅማችሁ እርዱን። በፋይናንስ ምረዱ፣ በፋይናንስ በሀሳብ አቅም ያላችሁ በሀሳብ ምንድነው በዲፕሎማሲ ያለ አቅም ያላችሁ በዲፕሎማሲው በተለያየ አቅም ተረዳርተን ሄድ ከአንዱን ጠቅላይ ግዛት ከአንዱን ጠቅላይ ግዛት ግን የሚነጣጥል አንዱን መሪ ከአንዱ መሪ የሚነጣጥል የአንዱን ሀሳብ ለሌላ ለተራ ፕሮፓጋንዳ ለጠላት ፍጆታ ተመጠቀም ግን ብንቆጠብ ድርጅታችን የሚያድጋል። የአማራ ህዝብ ማሸንፎ ድሉን ለመቆደስ እንበቃለን የሚል ሀሳብ ለመጨመር ነው። ይሄን ማለት የምችለው። አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና የህዝብ ግንኙነት ኃላፊ ዶክተር አብደላ እንድሪስ
ስለሰጠኝ ሰፊ ማብራሪያ በእኔና በፍሪ ፕሬስ ተመልካቾች ስም ከልብ አመሰግናለሁ። በሌላ ጊዜ እንደምንገናኝ ተስፋ አለኝ። አመሰግናለሁ። መልካም እሺ፣ ሰላም። በጣም አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ፍሪ ፕሬስ ቻናልን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ሜምበርሺፕ ሆናችሁ ደግሞ ፍሪ ፕሬስ አሁን ካለበት ሁኔታ ከፍ እንዲል እንድታግዙ የሁልጊዜም ጥሪ ነው። መልካም ሞላ ነበርኩ። ጤና ይስጥልኝ።